ሕመሙን እለፈው፣ ስቃዩን ተሻገረው። ውድቀትህን ተጠቀም፣ በመገፋት ራስህን ስራው። በመከዳት ለራስህ ታመን፣ በኋሊት ጉዞ ራስህን መርምር። በውጤት አልባው ጥረት ራስህን ገንባ። በተለት ተለት የግል ጦርነት ብቁ ሆነ ተገኝ። ሽንፈት ተስፋህን እንዳይገድለው፣ ስህተት ዋጋህን እንዳያሳንስ አስቀድመ ለሽንፈትና ለስህተት ያለህን አመለካከት አስተካክል። ውድድሩ ውስጥ ስለገባህ ልትሸነፍ ትችላለህ። ስለሞከርክ ልትሳሳት ትችላለህ። በመጣር ብቻ ልትሰበር ትችላለህ። አመለካከትህ ግን ይህን ሁሉ ድካምና ውጤት ሊያስታርቅልህ ይችላል። ራስህን ስለሰጠኸው ብዙ ነገር ፈጥኖ ፍሬ እንደሚያፈራ ልትጠብቅ ትችላለህ። ነገር ግን አንዳንድ አካሄዶች ገና ከጅምራቸው ስህተት ነበሩና ምንም እንኳን አጥብቀ ብትታገልላቸው፣ ዋጋ ብትከፍልላቸው፣ ራስህን አሳልፈ ብትሰጥላቸው እንኳን ውጤት አይኖራቸውም። አዎ ጀግናዬ፣ የጉዞ አቅጣጫህን፣ የትግልህን ምክንያት፣ የጥረትህን የኋላ መነሻ በሚገባ ወቀው። ለምን እየታገልክ ነው? ምን እንዲፈጠር እየጣርክ ነው? ለምንስ ይህን እልህ አስጨራሽ ጉዞ ጀመርክ? ስሜትህን ወደ ጎን በለው። የሚወራብህን ወሬ ከቁብ አትቁጠረው። በቀደመ ስህተትህ አትሸበር። ውድቀትን አትፍራ። በሌሎች ኪሳራ ራስህን አታስፈራራ። በምክንያት ተመራ። በጥበብ ተራመድ። በእውቀት ወደፊት ተጓዝ። በምርጫህ ጽና። በውሳኔ ተማመን። ማንም በአመለካከትህ ላይ ሥልጣን የለውም። ማንም በግል አቋምህ፣ በግል ውሳኔህ ላይ ጣልቃ የመግባት መብት የለውም። ማንም በምርጫ ምክንያት ጫና ውስጥ ሊከትህ አይችልም። በመረጥከው፣ ባመንከውና በወደድከው ጽንፍ ከማንም በላይ እስከ ጥግ መጓዝ ብትፈልግ ማን ሊያቆምህ ይችላል? ማንም። እምነትህ ወደፊት ይመራሃል። ደጋግመ በዓይነ ሕሊናህ በምናቤ የምትመለከተው መዳረሻ መንገዱን ሁሉ ያቃናልሃል። አዎ፣ ወደፊት ስትጓዝ፣ በጽናት ስትራመድ፣ ራስህን ብቁ ለማድረግ ስትጥር የተዘጉ የሚመስሉ ዕድሎች ሁሉ እየተከፈቱ ይመጣሉ። በፊት በጨለማ የተሞሉት መንገዶች የብርሃን ጭላንጭል እየታየባቸው ይመጣል። ተስፋ የቆረጥክባቸው፣ ዋጋ የላቸውም፣ አይጠቅሙም ያልክባቸው የግልና የሀገርህ ጉዳዮች የምርም የለውጥና የእድገትህ ምክንያቶች ሲሆኑ ትመለከታለህ። ይህን የቻይኖች አባባል አስተውል። አንድ ችግር ስትፈታ ብዙ መቶ ችግሮችን ታርቃለህ። ችግር ሁሉም ቦታ አለ። ካንተም ይሁን ከሌላ አካል መፍትሄ የሚፈልግ ጉዳይ በየቦታው በየደረጃው የትም አለ። አንተ ግን የራስህን ኃላፊነት ብቻ ተወጣ። ወደፊት እየተራመድክ የራስህን ችግር ብቻ ፍታ። ራስህን ለውጥ፣ ራስህን አሳድግ። የእድገት ጉዞህ በራሱ የብዙዎችን ችግር እንድትፈታ ያደርግሃል። የለውጥ መንገድህ አይነተኛ ተመራጭ የመፍትሄ ሰው ያደርግሃል። በምክንያትህ ተመራ፣ በውጤትህም አሸብርቅ። ራሳችሁን ከልክ በላይ አታስጨንቁ። አእምሮአችሁን አትወጥሩት። የኔ ጊዜ አልፏል፣ አብቅቶልኛል፣ ከዚህ በኋላ ምንም ባደርግ አይሳካልኝም፣ አቅሜን ጨርሻለሁ፣ የቀደመ ተነሳሽነቴ ተመልሶ አይመጣም ብላችሁ ራሳችሁን አሳስራችሁ አታስቀምጡ። በሕይወት እስካላችሁ ድረስ የፈለጋችሁትን የማድረግ ጊዜ እንዳላችሁ አስቡ። እየተንቀሳቀሳችሁ እስከሆነ ድረስ በመረጣችሁት መንገድ የመጓዝ አቅሙ እንዳላችሁ እመኑ። በገዛ ፍቃዳችሁ ነገሮችን አታወሳስቡ። ፈልጋችሁ ለዝንጉነት ቦታ አትስጡ። በቀን ውስጥ ሁሉም ሰው 24 ሰዓት አለው።
ይህ 24 ሰዓት ግን ለሁሉም እኩል ውጤትን አያመጣም። የጊዜያቸው ውድነት የገባቸው ሰዎች ጊዜን በገንዘብ ይገዛሉ። የጊዜያቸው ውድነት ያልገባቸው ሰዎች ደግሞ እንዲሁ በቀላሉ ያባክኑታል። ትናንት በየትኛውም አልባሌ ነገር ውስጥ እለፉ። ጊዜያችሁ እንዴትም ይባክ፣ ፍላጎታችሁም ሳይሳካ ይቅር። አሁንም ግን በቂ ጊዜ አላችሁ። ያለፈ ጊዜ ውስጥ ምንም ተመላሽ ጊዜ የለም። በትናንት ላይ አንዳች የሚፈጸም ተግባር አይኖርም። ለሁሉም እኩል በተሰጠው ጊዜ ምክንያት ተስፋ አትቁረጡ። አዎ፣ ረፍዶ አያውቅም። እንደ ጨለመ ቀርቶ አያውቅም። ጀንበሯ እንዳዘቀዘቀች፣ ብርሃኗን እንደነፈገች፣ ዓለምም ፊቷን እንዳዞረች አትቀርም። በአምላኩ ድንቅ አድራጊነት ለሚያምን ሰው ሁሌም የበረከት በሮች ክፍት ናቸው። ዕድሜው ጨመረ፣ ሰውነቱ ዛለ፣ ተነሳሽነቱ ቀነሰ፣ አቅመ ቢስ ሆነ፣ ሱስ አደከመው የሚባሉ ነገሮች አይሰሩም። ልባችሁ ብርሃን፣ ውስጣችሁ ንቁ። በፈጣሪ ሥራ የምታምኑ ከሆነ ባለፈ ታሪክ ምክንያት ወደፊታችሁን ጨለማ አድርጋችሁ አትመለከቱም። ማድረግ ያለባችሁን ነገር አሁን አድርጉት። መጀመር ያለባችሁን ጉዳይ አሁን ጀምሩ። ለዓመታት ቀጠሮ ማብዛታችሁ ዛሬ እንደረፈደባችሁ እንድታስቡ አድርጓችኋል። ትናንት ላይ ቸልተኛ መሆናችሁ ዛሬ ደካማና ልፍስፍስ አድርጓችኋል። ባለፈ ጊዜ ዓላማ ቢስ መሆናችሁ ዛሬ እጅጉን የተመሰቃቀለ ሕይወት እንድትኖሩ አድርጓችኋል። ነገር ግን አሁንም አልረፈደም። ወደ ትክክለኛው መንገድ ለመመለስ፣ ጥፋታችሁን ለማረም፣ ቀና ብሎ ለመራመድ፣ የሕይወት ዓላማን አግኝቶ ለመኖር በፍጹም አልረፈደም። ረፍዶብኛል፣ ጊዜው የኔ አይደለም ብላችሁ ከምትጨነቁ ጊዜው የኔ ነው። አሁንም በራሴ ላይ ስልጣን አለኝ፣ እርሱንም የምፈልገውን በማድረግ አሳያለሁ ብላችሁ ተግባሩን ጀምሩት። አዎ ጀግናዬ፣ ያለፈን ዕድል እያሰቡ መቆዘም ዕድሉን አይመልስም። አባባሉ እንደሚለው በድሮ በሬ ያረሰ የለም። ማረስ ከፈለግ አዲስ በሬ ጠምደህ ረስ። የምርም ወደፊት መጓዝ ከፈለግ ትናንትህን ሽረህ ዛሬ ላይ ተደገፍ። ታሪክ በብዙ አስከፊ ነገሮች ተበላሽቶ ይሆናል። አዲስ የተለየ ታሪክ የመጻፍ ዕድልህ ግን በእጅህ ነው። ነገሮችን በራስ ላይ ማዳፈን አቁም። የነካኸው ሁሉ እንደሚሰበር፣ ያሰብከው ሁሉ እንደማይሳካ ማመን አቁም። በትናንት ማንነትህ ራስህን ወቀስክ አልወቀስክ፣ ጥፋትህን አጎላህ አላጎላህ፣ በራስህ ተበሳጨህ አልተበሳጨ፣ ካንተና ከፈጣሪ በቀር ማንም ስለ አንተ ሐሳብና ጭንቀት ግድ እንደሌለው አስታውስ። ከራስህ ጋር ሰላም ፍጠር። በቀላሉ የሚረበሽ ሰው አትሁን። ተስፋህን አርቀህ ስቀለው። ስሜትህን ለማንም አታሳይ። የግል ዓለምህን ከልለው። አንተ ራስህ ላይ ከጨከንክ ማንም ሊያዝንልህ አይችልም። አንተ ልብህን ካስጨነካት ማንም ሊያዳምጣት አይችልም። ውጥረትህን ቀንስ፣ ጭንቀትህን ግዛ። ብዙዎች ረፍዷል ብለው በተዘናጉበት ወቅት አንተ ካለፈው ጊዜ በላይ በዛሬውና በነገው ተማምነህ ያለህን ጊዜ በስስት ተጠቀም። አንዳንድ ሁኔታዎች የመጨረሻ አማራጫቸው ሽንፈት ነው። አንዳንድ ሁኔታዎች የመጨረሻ መዳረሻቸው ውድቀት ነው። አንዳንድ ጉዞዎች ውስጥ ከእያንዳንዱ እርምጃቸው ስር እሾህ አለ። ከምንም በላይ ማንነትን ይፈትናሉ። ዕውቀትንና ማስተዋልን በብዙ ይገዳደራሉ። ነገር ግን ከሚሰጡህ የመጨረሻ በላይ የራስህን አማራጭ ማስቀመጥ ትችላለህ።
በራስህ ስትተማመን ብቻ ጊዜያዊ ሽንፈቶችን አምነህ ትቀበላለህ። ውስጥህን ስታሳምን ብቻ ከእያንዳንዱ ከባድ ችግር በላይ ራስህን ብቁና ዝግጁ አድርገህ ትገኛለህ። በእርግጥም የሚቀጣጠል የስኬታማነት አምሮት ውስጥ ሲኖር የምትችለውን ሁሉ መስዋዕትነት ስትከፍል ራስህን ታገኘዋለህ። ወቀሳዎች ጫና ውስጥ ይከቱሃል። ከውጭ የሚመጡ የበታችነት አመለካከቶች ያስጨንቁሃል፣ ውስጥህን ይረብሹታል። ነገር ግን ራስህን ከመሆን አያግዱህም። አዎ ጀግናዬ፣ በእልህ ታደርገዋለህ። በሚቀጣጠለው ውስጣዊ መሻትህ ምክንያት እስከ ጥግ ትፋለማለህ። ለራስህ በገባኸው ቃል ምክንያት ኃላፊነትህን በሚገባ ትወጣለህ። ምርጫህን ከማንነትህ ጋር ታዋህዳለህ። መነቃቃትን የዕለት ተዕለት ተግባርህ ታደርገዋለህ። ራስህን ለመግዛት ንቁና ቆራጥ ትሆናለህ። ላመንክበት ነገር እስከ መጨረሻው ለመፈተን ራስህን ታዘጋጃለህ። ባመንክበት ጉዳይ ውድቀትህ እንደማያቆምህ ልብህ ያውቀዋል። ለምትወደው ጉዞ ምንም ነገር መስዋዕት ማድረግህ አይጎረብጥህም። ራስህን በተረዳኸው ልክ ራስህን ብቁ ለማድረግ ሁሌም መትጋትህ የግድ ነው። ሁላችንም የየራሳችን የመዳረሻ ከፍታ አለን። እያንዳንዳችን የየራሳችን የአስተሳሰብ ገደብ፣ የእምነት ገደብና የእውቀት ገደብ አለን። በራሳችን ብንተማመንም የማያምኑብን ይኖራሉ። ኃላፊነታችንን የመወጣት አቅም ቢኖረንም አምነውን ኃላፊነት የሚጥሉብንን ሰዎች ላናገኝ እንችላለን። አዎ፣ በውጫዊው ዓለም የሚሰጠን ቦታ ውስጣዊ እምነታችንን እስኪሸረሽር ልንጠብቅ አይገባም። በአካባቢያችን ዘንድ የተሰጠን ስፍራ እንዲረብሸንና መረጋጋትን እንዲነሳን መፍቀድ የለብንም። ቅርጽ አልባው ውሃ የተቀመጠበትን ዕቃ ቅርጽ ይይዛል። ራስህን እንደ ውሃ ተመልከት። ከየትኛውም ከባቢ ጋር የመላመድና ራስህን የማስማማት አቅም ይኑር። ውጦ ከሚያሰምጥ፣ አደናቅፎ ከሚሰብር፣ ተስፋህን ከሚያጨልመው፣ ጥረትህን በዜሮ ከሚያባዛው፣ ራእይህ እንደማይቻል ደጋግሞ ከሚነግር፣ መጽሐፍ ማሳተም ማሰብህን ከሚያደንቀው ይልቅ የወረቀትን ዋጋ ንረትና የመጽሐፍህን አለመሸጥ ከሚነግር ሰው ራስህን ነጥል። ያንተ እይታ ማንም ጋር የለም። ያንተ የመረዳት ልክ፣ ያንተ ውስጣዊ እምነትና መነሳሳት በማንም ዘንድ የለም። ራስ የሚያስፈልግህን የሚገባህን በሚገባ ታውቀዋለህ። ባወቅከው ልክም ማድረግ ያለብህን ራስህን ሰጥተህ በእልህ ታደርገዋለህ። ሀያ ሰዓት ከማሰብ 20 ደቂቃ ሞክሮ ሰርቶ ማየት የለውጥ ቁልፍ ነው። ስለ ነገ ማሰብ፣ ስለ መጪው ጊዜ መጨነቅ፣ ምን ይውጠኛል፣ ምን ሆናለሁ ብሎ መብሰልሰል አቅምን ከማመናመንና ስሜትን ከመግደል ውጪ አንዳች የሚያመጣው ነገር የለም። የፓሬቶ መርህ ወይም ፓሬቶ ፕሪንሲፕል 20-80 ይህንን ይላል። የምታደርገው 20% 80% ውጤት ያስገኝልሃል። በቀን ውስጥ በጣም ረጅም ሰዓት መስራት አይጠበቅብህም። ትንሿ ጥራት ያላት ተግባርህ ቀንህን ማድመቂያ፣ ውጤትህን ማሳያና ከግብህ ማድረሻ መንገድ ናት። የዛሬ ዕቅድህን ካወቅከው በፍጥነት ወደ ተግባር ግባ። ምንም ለውጥ የማያመጣው ሐሳብና ጭንቀት ላይ ጊዜህን አታባክን። ይብዛም ይነስም እርምጃ ቆሞ ከማብሰልሰል ይሻላል። ለዘመናት አንድ ቦታ ቆሞ መቅረት የቦታውንና የሰውየውን ውህደት ያሳያል። በፍርሃት የምትታሰረው፣ ምቾት ውስጥ እንደሆንክ የሚሰማ፣ ከዚህ የተሻለ ስፍራ ያለ የማይመስል፣ የሚመጥን ቦታ ይህ እንደሆነ የምታስበው ከስፍራው ጋር በፈጠርከው የጠለቀ ግንኙነት
ወይም ኢንቲሜሲ ነው። አዎ ጀግናዬ፣ ነገ በመዳፍህ ነው። በበዛ ሐሳብ ሳይሆን በጠራ ጥረት የምታስተካክለው፣ በበዛ ጭንቀት ሳይሆን በጥቂት ወሳኝ እርምጃዎች የምታሳምረው፣ አንድ ቦታ በአንድ አይነት አቋም በተመሳሳይ ተግባር በፍሬ አልባ እንቅስቃሴ ሳይሆን ስፍራን በመቀያየር ሐሳብን ወደ መሬት በማውረድ በቆራጥነት ወደ ተግባር በመግባት እያንዳንዱን ቀናት ተጽዕኖ ፈጣሪና ውጤታማ በማድረግ ያንተን ሕይወት የሚመለከተው የግል ዶሴ ጋንና መክፈቻው ቁልፍ ሁሌም በእጅህ ነው። ማንም መጥቶ በራስ ላይ የዘጋኸውን በር አይከፍትልህም። የለመድከውን ጨለማ አይገፍልህም። ለሚያስፈልግህ ብርሃን አያጋልጥህም። ወደሚጠቅም ለውጥ አይመራህም። መክፈቻ በእጅህ እስከሆነ ድረስ በርህን ከፍተህ ውጣ። የለውጥን አየር አጣጥም። ከእድገት ብርሃን ጋር ተመቻች። በየዘርፉ ለሕይወትህ ወሳኝ መሆንህን በተግባር አሳይ። አዎ ከባድ መንገድ አለ፣ ሾህ የበዛበት፣ በአሜኬላ የታጠረ፣ የማያፈናፍን፣ በእያንዳንዱ እርምጃ ዋጋ የሚያስከፍል፣ ለትችት የሚያጋልጥ፣ ወደ ታች እየኮረኮመ ጫናዎችን የሚያበዛ፣ ለተለያዩ ፈተናዎች የሚያጋልጥ። እንዲሁ ቀላል መንገድ አለ፣ ሁሉ በእጅ ሁሉ በደጅ እንደሆነ እንዲሰማን የሚያደርግ፣ የዛሬ ምቾት ዘላለማዊ እንደሆነ የሚያሳምንን፣ ለራስ ብቻ በልቶ ማደር የሕይወት መርሃችን እንዲሆን የሚፈልግ፣ አቅማችን የተወሰነ ኃይላችን የተገደበና ከኛ በላይ ለሌሎች መድረስ ሌሎችን መመገብ እንደማንችል የሚያሳስበን ቀላልና ዋጋ ቢስ መንገድ አለ። አንዳንዶች እነርሱ ባሉበት ጨለማ ቤታቸውን ዘግተው በተቀመጡበት ፀሐይዋ መጥታ በሩን ከፍታ ብርሃንን እንድትለግሳቸው ይፈልጋሉ። ነገር ግን ይህ ሁሉ ሊሆን አይችልም። ብርሃን ይገባ ዘንድ በራቸውን እስካልከፈቱ ድረስ በምንም አጋጣሚ የፀሐይዋ ብርሃን ፈንጣቂ ጨረር ወደ ቤታቸው ሊገባ አይችልም። ልብህን ለለውጥ ካልከፈትክ፣ ትኩረትህን እድገት ላይ ካላደረግ፣ ሐሳብህን በትንሹ መኖር ካልጀመርክ፣ ሕልምህን መፈለግ ካልጀመርክ፣ ምንም ነገር በርህን አንኳኩቶ ከተኛህበት ሊያነቃህ አይመጣም። ንቃትን ተለማመድ። ጥራት ያላት ወሳኝ እርምጃን አዘውትር። ከዛሬ ጀምረ ነገህን ወደ መስራት ተሸጋገር። ጫናው አይቀርም፣ ሸክሙም አይቀልም፣ ጭንቀቱም አይጠፋም። ብቻ ለሁሉም መድኃኒቱ መንቀሳቀስ መቻል፣ መቀየር መቻል፣ አንድ ነገር ማድረግ መቻል ነው። በውጥረት የተሞላ ሕይወት፣ አጣብቂኝ የበዛበት ጉዞ ከጅምሩ ከባድ ነው፣ አሰልቺ ነው፣ ፋታ አይሰጥም፣ ውስጥን አያረጋጋም። በሐሳብ ከማበድና በተግባር ከመውደቅ የትኛው እንቅልፍ ይነሳል? በእርግጥም ሐሳቡ ማብቂያ ስለሌለው እንቅልፍ መንሳቱ አይቀርም። አድርገህ ብትወድቅ ትነሳለህ። በሐሳብ ግን መውደቅ የለምና ሁሌም እያብሰለሰልክ እንዲሁ አንዳች ነገር እየጠበቅ ፍርሃትህን እያስታመምክ በምናብህ በፈጠርከው ገደል እየተሸበርክ በስጋት እንድትኖር ያደርግሃል። መደረግ ያለበት ነገር በጊዜው ካልተደረገ የሚያመጣው ነገር ቢኖር ተደራራቢ ሸክምና ጭንቀት ብቻ ነው። አዎ ጀግናዬ፣ ለውጥ ውበት ነው። በአዎንታዊ ለውጥ ውስጥ ሰላም አለ፣ መረጋጋት ይኖራል፣ አእምሮ ያርፋል፣ ነፃነቱን ያገኛል፣ ወደ ራሱ ይመለሳል። ከራስ በላይ ሁሉን አካታች እርምጃዎችን ለመከተል ያስችላል። በየትኛውም ጤነኛ መንገድ ከመጣ ለውጥ የሕይወት ዘመን ስጦታ ነው። ፈቅደህም ሆነ በግዳጅ ግባበት፣ በረከትን ይዞልህ ይመጣል። ነገር ግን ሁሉም ለውጥ እድገትን አያመጣም፣ ለስኬት አያበቃም፣ የተሻለ ነገርን አያስገኝም።
ጥረትን ማቆም ለውጥ ነው፣ ተፈላጊ ለውጥ ግን አይደለም። ያለህበትን ቦታ መቀየር ፈርተ፣ ከጓደኞች መለየት አስጨንቆ፣ የዘውትር ልማድህን መተው አሳስቦ፣ ለራስህ መሆን አቅቶ የለውጥን አስገራሚ ውጤት ተውና የተቀየረውን አካባቢህን ለመመልከት ጊዜ ታጣለህ። እድገትን ትፈልጋለህ፣ ነገር ግን ጊዜያዊ ምቾትህ እንዲነካ አትፈልግም። ትልቅ ነገር ትመኛለህ፣ ነገር ግን ለትልቅነት የሚያበቃህን ነገር አታደርግም። ስለ አስደናቂ ሰዎች ማውራት ትወዳለህ፣ ነገር ግን አንተም ማስደነቅ እንደምትችል አታምንም። አዎ፣ አንዳንዴ አብዝተህ የጠላኸው ብሎም የተጠየፍከው ነገር ወሳኙን የለውጥ ሚና፣ የእድገትን ድርሻ ሲጫወት ታገኘዋለህ። አጉል ራስህን የማሳነስ ልማድህን ስትታገል የተሻለ ሰው ሆነ ትገኛለህ። ባልጠበቅከው መንገድ አብዝተህ የገፋኸው ነገር እየታገለ ሰው ፊት አቁሞ የድፍረትህ ምክንያት ይሆናል። ምርጫ ማጣት፣ ከጎን ሰው አለመኖሩ፣ የሚረዳህን አለማግኘት፣ ሙሉ ትኩረትህን አንድ ነገር ላይ ብቻ ማድረግ በተወሰነ መልኩ አስጨናቂና ፈታኝ ቢሆንም ፍሬው ግን ያማረና አመርቂ ነው። ችግርን እየተጋፈጠ ለብቻው እየታገለ ሌት ተቀን ፍዳውን እየበላ ያደገ ልጅ በምቾት ካደገው ልጅ በተሻለ ለትልቅ ደረጃ መብቃት ይችላል። የመጣባቸው መንገዶች የጥንካሬው ምክንያት ናቸው። ለውጥን ፈርተ ሸሽተ ተጠይፈ አታስቀረውምና አምነህ ለውጤት እንዲያበቃ እንዲያሳድግ ከፍ እንዲያደርግ ፍቃደኛ ሆነ ተገኝ። መምጣቱ ካልቀረ በአዎንታዊነት እንዲጠቅምህ አድርግ። ጥያቄው ምንም ይሁን ምላሻችሁን አዘግዩት። ትዕዛዙ ምንም ይሁን በቅድሚያ ስለ ይዘቱ መርምሩ። የመጣውን ወዲያው መቀበል አሊያም ወዲያው መግፋት ከጥቅሙ ጉዳቱ ያመዝናል። ቸኩለው የተቀጡ ብዙ አሉ፣ ቸኩለው ያተረፉም ብዙ አሉ። እንዲሁ በተቃራኒውም ዘግይተው ያተረፉና በዛው ልክ የከሰሩ ሰዎች አሉ። ፍጥነታችሁ ከሁኔታዎች አንጻር ይወሰናል። ስለሮጠ ብቻ የደረሰ የለም። በዝግታ ስለተራመደም ካሰበበት ሳይደርስ የቀረ የለም። ችኮላችሁ ለምንድን ነው? ሁሉም ነገር ላይ የምትጣደፉት ለምንድን ነው? ነገሮች አሁኑኑ ካልሆኑ የሚሆኑ የማይመስላችሁ ለምንድን ነው? እርጋታ ውስጥ ያለውን ሰላም ታውቁታላችሁ? ስክነት የሚያጎናጽፈውን ግርማ ሞገስ አስተውላችሁታል? ጥድፍ ጥድፍ አለ ማለት ከምን እንደሚያድናችሁ ታውቃላችሁ? ብዙ ጊዜ ነገሮች ፈጥነው እንዲሳካላቸው የሚያስቡ ሰዎች ከበዛው ፍጥነታቸውና ጉጉታቸው የተነሳ ይወድቃሉ። ውጤቱን ቶሎ አይመለከቱምና ቶሎ ተስፋ ይቆርጣሉ። ሩጫቸው ለውጤት ነውና ወዲያው ተነሳሽነትን ያጣሉ። አዎ፣ ጥድፍ ጥድፍ አትበሉ። ከፊታችሁ ያለውን የውድቀት ገደል አስተውሉ። ተጣድፋችሁ ከምታገኙት የምታጡት ይበዛል። ተረጋግታችሁ ከምታጡት የምታገኙት ይበልጣል። በሰከነ አስተሳሰብ ያልተቃኘ፣ ተረጋግቶ ያልተወሰነ፣ ከመዳረሻው መንገዱን ከውጤቱም ሂደቱን ያላስቀደመ አካሄድ ከስኬት በላይ ለውድቀት የቀረበ ነው። ትንፋሽ እስኪያጥራችሁ የምትጣደፉት፣ እንዲሁ ምንም ፋታ ሳትወስዱ የምትዋከቡት ምን ለማምጣት እንደሆነ አስቀድማችሁ ወቁ። ውጤት ከምታሳድዱ ዕውቀትና ክህሎትን አሳዱ። ሁለቴ አዳምጡ፣ አንዴ ተናገሩ። ሁሉም ነገር ፈጣን ምላሽ እንደማይፈልግ ወቁ። በጥበብ የሚመሩ ማስተዋልን የተካኑ የሕይወት ይዘት የገባቸው ከችኮላ በላይ እርጋታን ይመርጣሉ። ከጥድፊያም በላይ ስክነትን ያስቀድማሉ። በጥድፊያችሁ ልክ የሚመጣ ውጤት
በስክነታችሁ ምክንያት የምታጡት ጥሩ ነገር የለም። ዛሬ ዛሬ ብዙዎች ይጣደፋሉ፣ ብዙዎች ወከባ ውስጥ ገብተዋል። ነገር ግን በውጤታቸው ሲመዘኑ ምንም ያመጡት ለውጥ የለም። አዎ ጀግናዬ፣ እቅድህን ለመናገር አትቸኩል። ራስህን ለማሳወቅ አትፍጠን። ትልቁን ክንውንህን ለመግለጽ አትዋከብ። ነገሮች የሚሻሻሉት በጥድፊያ ውስጥ ሳይሆን በስክነት ውስጥ፣ ህመም የሚታከመው በችኮላ ሳይሆን በእርጋታ ነው። በአእምሮ ውስጥ የሚዋከበውን ሐሳብህን ያዝ አድርገው። ነገሮች ላይ የሚደርበውን ማንነትህን ግራው። በአንዴ ብዙ ነገር ሞከርክ ማለት ሁሉም ይሳካልሃል ማለት አይደለም። ችግር ብቸኛው የምትሰራበት መንገድ ነው። ብዙዎች አንዴ እስኪወድቁ ድረስ ጥድፊያቸው አይቻልም። አንዴ እስኪሳሳቱ ድረስ የመረጋጋት ዋጋ አይገባቸውም። ቶሎ ቶሎ ያወራ ሁሉ አዋቂ አይደለም። ቀስ ብሎ የሚያወራም አላዋቂ አይደለም። የተደራረቡብህን ነገሮች ደረጃ በደረጃ ቅረፍ። ቦታ የሚፈልጉ ጉዳዮችን በሂደት ቦታ አስይዝ። ጭብጨባን የሚፈልጉ ቀደም ቀደም ይላሉ። ውጤትን የሚፈልጉ ግን ድምፅ አጥፍተው ይሰራሉ። በጥድፊያ ሳይሆን በውጤት ለመታወቅ ሥራ። በወሬ ሳይሆን በተግባር በልጠህ ተገኝ። ከምንም በላይ ነፃ ነኝ ብሎ ለማሰብ፣ ጫና ውስጥ አይደለውም ብሎ ለማመን፣ ለራስ እውነተኛ ስሜት መታመን የግድ ነው። ሕይወታችን ለችግር ለመጋለጥ እጅጉን ቅርብ ሆኖ ሳለ ነፃነትን ፍለጋ የምንጓዝበት ያልተገባ መንገድ ከነፃነት ይልቅ ለከፋው ባርነት አሳልፎ ይሰጠናል። ከማንነትህ ጋር የተዋሃደው ነፃነትህ በማይሆኑ ሐሳቦችና ድርጊቶች ጥሎ ይሄዳል። በገዛ ጥፋትህ ለግዞት እጅህን ትሰጣለህ። ለመመራት ትሰናዳለህ። ለመጨቆን ትዘጋጃለህ። ነፃ ነኝ፣ የፈለግኩትን ማድረግ እችላለሁ፣ የፈለግኩበት እደርሳለሁ ብለህ ብታስብም በውስጥ ቀስፎ የያዘ የረጅም ጊዜ ስህተት ሕሊናህን አስሮ አካልህን አደንዝዞ ሲያስቆም ይሰማሃል። ሁን ብለህ አድርገኸው ላይሆን ይችላል። ነገር ግን ውጤቱ ሁን ብሎ አሳስሮ መንገድህን ዘግቶታል። አዎ ጀግናዬ፣ ነፃነትህ ከወዴት አለ? የት ይገኛል? ከየትስ ይመጣል? ሐሰት ነፃ ታወጣኛለች፣ አቋራጭ መንገድ ለላቀው ስፍራ ያበቃኛል፣ ያልጠራው ተግባሬ ያሳልፍልኛል ብለህ እንዳታስብ። ሐሰት የተናገረች አንደበት በቀኗ ዋጋዋን ትከፍላለች። ሰላም ታጣለች፣ እንቅልፍ ትነሳለች፣ እረፍት ትነፈጋለች። ለመዋሸት የምታወጣውን ኃይል አስበው። ለማጭበርበር የምትጨነቅበትን ጉዳይ፣ የምትወስደውን ጊዜ፣ የምታነካካቸውን ሰዎች አጤን። በአቋራጭ መንገድ የሚገጥምህን ሰቀቀን አስበው። በድብብቆሽ መሃል የተሻለ ነገር ልታገኝ ትችል ይሆናል። ከህሊናህ ጋር ግን የዘወትር ቀበኛ ትሆናለህ። ብዙዎች የጊዜውን ማጠርና የሚደርሱበትን ፍጥነት አብዝተው ይፈልጉታል። ለዛም ሲባል ታማኝነታቸውን በክህደት፣ ቃልን በማጠፍ፣ እምነትን በማጉደል ይመርዙታል። አዎ ቃልህን አጥፈ፣ እምነትህን ረስተ፣ ቃለ መሐላህን ዘንግተ ነፃነት የምታገኝ እንዳይመስልህ። ነፃ የሚያወጣ በአእምሮ ሂሳብ ሰርተ አውጥተህ አውርደ የምታደርገው ነገር ሳይሆን ልብህ አምኖበት በትክክለኛው አቋም የምታደርገው ነገር ብቻ ነው። ለጥቅም ብትከዳ የመከዳትን ጉዳት ሕይወት ራሷ በእጥፉ ታስተምርሃለች። አቋራጩን በማሳደድ የምትጸጸትበት ጊዜ ይመጣል። በሰዎች ላብ መበልጸግ
አዳልጦ የሚጥል ወቅት ይፈጠራል። ነፃነትን ፍለጋ ራስህን ብትከዳ ራስ ላይ ያለህን መብትና ውጪ ያለህን ነፃነት ታጣለህ። ራስህ ታመን፣ ቃልህን አክብር፣ ለወዳጆችህ ታመንላቸው። ነፃነትህንም በእውነተኛው ማንነትህ በትክክለኛው አንተነትህ የራስህ አድርገው። ታምነህ ነፃ ሁን፣ አምነህ በነፃነት ተንቀሳቀስ። በተበላሸ የአሰራር ስርዓት ውስጥ ልንኖር እንችላለን። የማይመቸን ስፍራ ልንገኝ እንችላለን። በማንወደው ሁኔታ ውስጥ ራሳችንን ልናገኝ እንችላለን። በማይረዱን፣ በማያበረታቱን፣ በማይወዱንና በማያነቃቁን ሰዎች ልንከበብ እንችላለን። የመንግስትም ይሁን የመስሪያ ቤታችን አሰራር ላይመቸን ይችላል። ነገር ግን እነዚህን ሁሉ ነገሮች እየደረደርን እያንዳንዱን አካል ብንወቅስ፣ በእነርሱ ብናሳብብ፣ በእነርሱ አለመመቸት ውድቀታችንን ብናመካኝ አንዳች የምናገኘው ነገር የለም። ላንተ ውድቀት ማንንም ብትወቅስ፣ ለራስ ስንፍና ምንም ምክንያት ብትደረድር፣ ሕልምህን ላለመኖር የጓደኞችህን ተጽዕኖ እንደ ሰበብ ብትጠቅስ፣ አንተም በነበርክበት ትቀጥላለህ። ምክንያቶችህም ደረጃና ከፍታቸውን ጨምረው ታገኛቸዋለህ። አዎ ጀግናዬ፣ ወቀሳ ነፃ አያወጣህም። ምክንያት መደርደር ወዴትም ፈቀቅ አያደርግህም። ለትንሹም ለትልቁም ሰበብ ማብዛት አንዳች ነገር በሕይወትህ ላይ አይጨምርም። ዛሬ ነገ ማለት ሰዎችን መጠበቅ፣ በሌሎች መተማመን ወዴትም አያሻግርህም። ራስህ ሕይወት ማንም ኃላፊነት ሊወስድልህ አይችልም። ላንተ ለውጥና እድገት ማንም መሪ ሊሆን አይችልም። ስቃይ ምክንያት በመደርደር ውስጥ አለ። ስቃይ ከምክንያቶች በላይ ለመሆን መጣር ውስጥ አለ። ስቃይ በተዳፈነው የምቾት ዓለም፣ በጨለመው የአማራሪነት ድግግሞሽ ውስጥ አለ። የትኛው ስቃይ የሚገባህን ነፃነት እንደሚያጎናጽፍህም ካንተ በላይ ማንም አያውቅልህም። አዎ፣ ማንም ሰው አታላይ ማንነት ውስጡ አለው። ማንም ሰው ደጋግሞ የሚሸውደው እያወቀ የሚያታልለው ማንነት አለው። ምክንያት የምትደረድረው ራስህን ለማሳመን ሳይሆን ሰዎችን ለማሳመን እንደሆነ ታውቃለህ። ሰበብ የምታበዛው ከማንም አንሰ ላለመታየት እንደሆነ ልብህ ያውቀዋል። ኢጎ ሲመራን በምንም ነገር መበለጥን አንፈልግም። ምንም ላይ ከኛ የሚሻል ሰው እንደሌለ እናስባለን። ሁሉን አዋቂ፣ በሁሉም ፈርቀዳጅ መሪ ሆነን ለመታየት እንጥራለን። ማንንም ለማሳመን የምትሆነውን ሰው ራስህን ለማሳመን ሁነው። ሌሎችን ለማስደሰት የምትፈነቅለውን ድንጋይ ለራስ ደስታ ብለህ ፈንቅለው። ለዘመናት የምታፍርበት ቦታ ቆመ ለመቅረት ማንንም አትውቀስ። በትናንቱ መገኛ ዛሬም በመገኘት ማንም ላይ ጣትን አትቀስር። ወቀሳን አቁምና መስራትን ጀምር። ሰበብ መደርደርህን ተውና ራስህን ወደ ማሻሻሉ ተመለስ። ከመሬት ወዴት ይወደቃል? ከድህነት ምን ይታጣል? ከምንም ምን ይጎድላል? አእምሮአችሁን ስለምን ታሰቃዩታላችሁ? ውስጣችሁን ስለምን ታስጨንቁታላችሁ? ስለምን ዕድሜ ልካችሁን በፍርሃት ታስራችሁ ትኖራላችሁ? አንዳች የምታጡት ሳይኖር እንዲሁ ትልቅ ነገር እንደምታጡ፣ ራሳችሁን እንደምትጎዱ፣ ውስጣችሁን እንደምታሸብሩ፣ ሰላም ነፃነታችሁን እንደምታጡ እያሰባችሁ አትጨነቁ።
ዓለም የእናንተ ትሆን ዘንድ በእጃችሁ ያለውን ጥቂት ነገር ትታችሁ መውጣት ይኖርባችኋል። ብዙ ሰው በጣም ትልቅ ነገር ያለው ይመስለዋል፣ ነገር ግን ምንም የለውም። ብዙ ሰው አዲስ ነገር ቢሞክር ራሱን የሚያጣ ይመስለዋል፣ ነገር ግን ራሱን ያጣው ለፍርሃቱ በተገዛ ጊዜ እንደሆነ አልተረዳም። ብዙ ሰው ዛሬ ከሚኖረው የሰቀቀን ሕይወት በላይ የተሻለ ሕይወት እንደሚገባው አያስብም። በተገደበው አስተሳሰባችሁ አቅማችሁን አትገድቡ። በወረደ እምነታችሁ ሕይወታችሁን አታጨልሙ። ከፍርሃት የምታተርፉት አንድ ነገር ቢኖር ጸጸትና ጸጸት ብቻ ነው። ነፃነትን እየተመኛችሁ በባርነት ቀንበር ስር አትኖሩ። ሰላምና ፍቅርን እየናፈቃችሁ በጭንቀትና ተስፋ ቢስነት አትሰቃዩ። አዎ ምንም አታጡም። ሞክሩ፣ ውደቁ፣ ምንም አታጡም። ጀምሩ፣ ይበላሽ፣ ምንም አታጡም። ወስኑ፣ ወደፊት ተጓዙ፣ ምንም አይጎድልባችሁም። ማንም ጋር የጠራ እምነትና የተሟላ ዕውቀት የለም። አንዳንዱ ሰው ግራ ቢገባውም ማድረግ ስላለበት ያደርገዋል። ግማሹ ብዙ ጥልቅ ዕውቀት ባይኖረውም ጀምሮት ለመማር ይወስናል። ፍጹም ነገር ዓለም ላይ የለም። የማይቻል የሚመስለውን የሚያስችለን፣ ያልሆነውን እንድንሆን የሚያደርገን ፍጹም እምነት ግን እያንዳንዳችን ጋር አለ። ለፍርሃታችሁ ተጨማሪ ግብዓትን ማቅረብ አቁሙ። ስጋታችሁን ማባባስ አቁሙ። በእምነታችሁ ልክ አብሯችሁ የሚሰራ ፈጣሪ ከእናንተ ጋር እንደሆነ አስተውሉ። ዛሬ እናንተ የሚጠበቅባችሁን ዋጋ ባትከፍሉ ነገ የእናንተው ትውልዶች ይህን ዋጋ በብዙ እጥፍ ይከፍሉታል። ዛሬ እናንተ ታግላችሁ ማሸነፍ ያለባችሁን ትግል ካላሸነፋችሁ ነገ የእናንተ ልጆች ከዛሬው ትግል የከፋውን ትግል ይታገሉታል። ድፍረታችሁ ለራሳችሁ ነፃነት ብቻ አይደለም። ፍርሃትን ፊት ለፊት የምትጋፈጡት የግል ጉዳያችሁን ለመፈጸም ብቻ አይደለም። ከእናንተ ድል በኋላ ነፃ የሚወጡ በጣም ብዙ ነፍሳት፣ በጣም ብዙ ትውልዶች አሉ። አዎ ጀግናዬ፣ የቀረው ይቅር፣ የጠፋው ይጥፋ፣ ያጣኸውን ዕጣ። ነገር ግን በፍጹም በአስተሳሰብ ድህነት ምክንያት ባዶህን እንዳትቀር። ድህነት ጸጋ አይደለም። እጥረትና ውሱንነት በረከት አይደለም። ይልቅ እያንዳንዳቸው የአስተሳሰብና የእምነትህ ውጤት ናቸው። ብዙዎች ድክመትህን ስላዩ ያዝኑልሃል፣ ነገር ግን አንዳቸውም ሊያጠነክሩ አይመጡም። ብዙዎች በድህነትህ ምክንያት ከንፈር ይመጡልሃል፣ ነገር ግን አንዳቸውም ከድህነትህ የምትወጣበትን መንገድ አያሳዩህም። ሁሉም ፍርሃቱን ሊያጋባብህ ይጥራል። ሁሉም የራሱን የተገደበ አመለካከት ሊጭንብህ ይሞክራል። ሁሉም ለአንተ ካንተ በላይ እንደሚያውቅ ሊያሳይህ ይጥራል። ከውድቀት ወደ ስኬት እንጂ በፍጹም ከሰበብ ወደ ስኬት ልትሄድ አትችልም። ዓለም የምትሰራው በዚህ መርህ ነው። ሰው ያንተ ሥራ የሚያሳስበው ከመሰለ ሁሌም ደካማው አንተ ትሆናለህ። ጥግ ላይ ቆመ ሰው መጠበቅ አቁም። ያንተን ጨዋታ ሰው ተጫውቶልህ ሽልማቱን ለመቀበል አትጓጓ። ጨዋታህን ራስህ ተጫወት፣ ራስህ አሸንፍ። ራስህ በየቀኑ ገደቦችን አልፈ ወደፊት ተራመድ። መብሰል ስትጀምሩ አንድ ወሳኝ ነገር ታስተውላላችሁ። ስታድጉ የምር ለውጥ የተባለው ነገር በሕይወታችሁ ሲከሰት፣ የእውነት ስኬትን ከልብ ስትመኙ፣ ከውስጥ ሕልማችሁን ለመኖር ስትጓጉ አንድ ወሳኝ ነገር ይገለጥላችኋል። ይህም ከእግዚአብሔር በቀር
ማንም አብሯችሁ ወደፊት እንደማይጓዝ፣ ማንም የጉዟችሁ አካል መሆን እንደማይፈልግ፣ ማንም ከጎናችሁ እንደማይቆም ትረዳላችሁ። የለውጥ ጉዟችሁ የእናንተ ብቻ እንደሆነ ይገባችኋል። ከምትመኙት ከፍታ ለመድረስ እጅግ ወሳኙ የእናንተ ጥረት ብቻ እንደሆነ ትገነዘባላችሁ። ጓደኛ የለም፣ ቤተሰብ የለም፣ የቅርብ ዘመድ የለም፣ ሕዝብ፣ መንግሥት፣ ባለስልጣን የለም። ጉዞው ብቻችሁን ነው። መሰናክሎቹን ማለፉ፣ ምቾትን መጋፈጡ፣ አደጋን ማለፉ የእናንተ ኃላፊነት ነው። ብዙዎች ሊደግፏችሁ የሚመጡት ስኬታችሁን ከተመለከቱ በኋላ ነው። በጨለማ ውስጥ ብቻችሁን ስትታገሉ ከፈጣሪ በቀር ማንም አያያችሁም። ጥረታችሁን የተመለከተው አምላክም በጊዜው የሚገባችሁ ስፍራ ያደርሳችኋል። አዎ ጀግናዬ፣ ለብቻ ትጓዛለህ። ብቻህን ነህ። በመረጥከው ከባድ የሕይወት መንገድ ብቻህን ነህ። ከውሳኔ በስተጀርባ ውሳኔህን የምትኖረው ራስህ ብቻ ነህ። ሰው ያስፈልግሃል፣ ነገር ግን ሰው አታገኝም። እርዳታ ትፈልጋለህ፣ ነገር ግን እርዳታ አታገኝም። ዓለም በቻለችው መንገድ ጀማሪዎችን አቅም ታሳጣለች። የራሳቸውን መንገድ ለማግኘት የሚጥሩትን አብዝታ ትፈትናለች። ጅማሬያቸውን ከፍጻሜ ያደረሱትን፣ በሁለት እግራቸው የቆሙትን፣ ስኬታማ የሆኑትን ግን ታከብራለች። የተለየ ቦታ ትሰጣለች፣ ዋጋቸውን ትጨምራለች። ካላሸነፍክ ማንም አይፈልግህም። የተሻልክ ሆነ ካልተገኘ ማንም ዞር ብሎ አያይህም። ሰዎች የሚለኩ በሰውነትህ ወይም በማንነትህ ሳይሆን ባሳካኸው ነገርና በደረስክበት ደረጃ ነው። አንድ የማይካድ እውነታ አለ። ምድር ላለው ታደላለች። እስኪኖርህ ድረስ የምድር ሕግ ሁሉ በአንተ ተቃራኒ የቆመ እስኪመስልህ ትወገዛለህ። አዎ፣ ቀዳሚው የጉዞ መሰረት የራስህ እምነትና ቆራጥነት ነው። ሐሳብህን ስታጋራው የተቀበለ ሁሉ በጉዞ ከጎንህ አይቆምም። ስትጀምር እንደሚደግፍህ ቃል የገባልህ ሁሉ ቃሉን አያከብርም። ያላቸውን እንደሚሰጡ፣ ስትደክም እንደሚያበረቱ ቃል የገቡልህ ሁሉ በስተመጨረሻ ሲንሸራተቱ ትመለከታለህ። የኋላ ኋላ ሁሉም ወደሚያዋጣው መታጠፉ አይቀርምና ብቻህን የምትቀረው አንተ ብቻ ነህ። ከአምላክህ በቀር ማንም ከጎንህ እንደሌለ፣ ማንም ሐሳብህን እንደማይጋራ፣ ማንም ውሳኔዎችህን እንደማያስፈጽም፣ ማንም ከገባህበት ፈታኝ ሁነት እንደማያወጣ ሲገባ ምን ታደርጋለህ? ሰዎች አብረው ስላልሆኑ ብዙ አትደነቅም። ማንም ስለሸሸህ አትገረምም። ማንም ሐሳብህን ስላጣጣለ አትጨነቅም። ከማንም መጠበቅ ታቆማለህ። ለጉዞህ የምታስፈልገው አንተ ብቻ እንደሆንክ ይገባሃል። እስኪኖርህ ብቻህን እንደምትጓዝ አትርሳ። ሕልምህ እውን እስኪሆን ስቃዩ ያንተ ብቻ እንደሆነ ተረዳ። ብቻህን ብትጓዝም እንደምትደርስ ግን አትጠራጠር። ለጥያቄዎች አጭርና ግልጽ መልስ ስጥ። ዙሪያ ጥምጥም መሄድ፣ ሰበብ ማብዛት፣ ምክንያት መደርደር አያስፈልግም። ዛሬ ታደርገዋለህ፣ አታደርገውም። ትጀምራለህ፣ አትጀምርም። ታቆማለህ ወይስ አታቆም? ትርቃቸዋለህ ወይስ አትርቃቸውም? ትቀጥላለህ ወይስ ታቋርጣለህ? ጣፋጭ ትበላለህ ወይስ አትበላም? ወደፊት ትጓዛለህ ወይስ ቆመህ መጪውን ትጠባበቃለህ? በነገ ትቀልዳለህ ወይስ ዛሬ ተነስተህ ትሰራለታለህ? ማሸነፍ ትፈልጋለህ ወይስ አትፈልግም? ለራስህ አጭር፣ ግልጽና ውሸት የሌለበት መልስ አስቀምጥ። አደርገዋለሁ ወይም አላደርገውም፣ እጀምራለሁ ወይም አልጀምርም።
አቆማለሁ ወይም አላቆምም። አንተ ለራስህ ለምትሰጠው ምላሽ ማንም አያስገድድህም። አዎ ጀግናዬ፣ አዎ ወይም አይ፣ የስ ኦር ኖ። አጭር ግልጽ መልስ። በፍላጎት ነገሮችን የምታወሳስብበት፣ በውዴታ አካብዴ የምትሆንበት፣ በፍርሃት ሰንሰለት የምትታሰርበት፣ ራስህን የምታስጨንቅበት አንዳች ምክንያት የለም። ሕይወት አጭር ነች። አንተ ስታንገራግር የምታሳልፈውን ሰዓት አትጨምርልህም። ለራስህ ሰበብ በማብዛት ያባከንከውን ጊዜ አታካክስልህም። ጊዜ ለስሜትህ ግድ የለውም። ሕይወት ላንተ ችግር የተለየ ቦታ አትሰጥም። አንተ ከማንም አታንስም፣ ከማንም አትበልጥም። ላንተ ብቻ የሚሰጥ ተጨማሪ ዕድል የለም። አጭሩን መንገድ የሚፈልጉ ብዙዎች አሉ፣ ነገር ግን በፍጹም አይደርሱም። ብዙዎች ቀላል አቋራጭ መንገድን ያሳድዳሉ፣ ነገር ግን እንዴትም የሚፈልጉትን ሊያገኙ አይችሉም። አዎ፣ ለራሱ ድብቅ የሆነ ለራሱ የማይታመን ራሱን የማይወድና የማያከብር ሰው ከማንም በላይ ቢሰራ፣ ከማንም በተሻለ ቢታገል፣ ምንም ያክል ዋጋ ቢከፍል ሐሳቡን አይሞላም፣ ራሱን ነፃ አያወጣም፣ የሚመኘውን ሕይወትም መኖር አይችልም። ምድር ላይ ከፈጣሪህ ቀጥሎ አንድ ልትዋሸው የማትችለው አካል ቢኖር ራስህ ነህ። ውድቀት በየቦታው ይጠብቅሃል። መነቃቃት ግን ዘወትር አብሮህ አይኖርም። ስህተት በየትኛውም ጊዜ ሊገጥምህ ይችላል። አበርታች ቃልና ድርጊት ግን ሁሌም ሊያጋጥምህ አይችልም። ብዙዎች የተሻለ ስለመሆን ያወራሉ። ብዙዎች ጥሩ ነገር በሕይወታቸው እንዲመጣ ይፈልጋሉ። ነገር ግን ሁሉም የምር ስለመፈለጋቸው እርግጠኞች አይደሉም። ነገር ግን ሁሉም ውስጣቸው ለሚጠይቃቸው ጥያቄ ቆራጥ መልስ መስጠት አልቻሉም። ጥቂቶች ብቻ የምርም ራሳቸውን ይወዳሉ። ጥቂቶች ብቻ የውስጥ ጭንቀታቸውን በሥራ ይፈቱታል። ለራስህ ብለህ ለራስህ ግልጽ ሁን። ለራስህ ብለህ ለጥያቄዎች ቁርጥ ያለ መልስ ስጥ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።